ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? የእግዚአብሔርን ቃል የምትወዱ የእግዚአብሔርን ድምፅ ሁልጊዜም ለመስማት ጆሯችሁ ክፍት የሆነ ለእግዚአብሔር ቃልና ለእግዚአብሔር ድምፅ ሁልጊዜም ቦታ ያላችሁ ሰዎች እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። ዛሬም ደግሞ እንደተለመደው የመዝሙረ ዳዊት ምዕራፍ 5ና የምዕራፉን መልእክት ደግሞ በጽሁፍ የማስቀምጥላችሁ ይሆናል። ክብር ሁሉ ለእግዚአብሔር ይሁን። ቀጥታ ወደ ምዕራፉ ገባለሁኝ። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ ለማለትም እወዳለሁ። ምክንያቱም ለብዙ ሰዎች እንዲደርስ ይሆናል ማለት ነው። ይሄ መልእክት ስንል ምንድን ነው? የእግዚአብሔር ቃል ወይም እግዚአብሔር የሚለውን የእግዚአብሔርን ሀሳብ በቃሉ ላይ የተጻፈውን ማለት ነው። መዝሙረ ዳዊት ምዕራፍ 5 እንዲህ በማለት ይጀምራል። ቁጥር 1 ላይ እግዚአብሔር ሆይ ቃሌን አድምጥ፣ መቃተቴንም ቸል አትበል። ንጉሴና አምላኬ ሆይ ወደ አንተ እጸልያለሁና ድረስልኝ ብዬ ስጮህ ስማኝ። እግዚአብሔር ሆይ በማለዳ ድምፄን ትሰማለህ፣ በማለዳ ልመናዬን በፊትህ አቀርባለሁ። ፍቃድህንም በጥሞና እጠባበቃለሁኝ። ቁጥር 4 ላይ ደግሞ አንተ በክፋት ደስ የምትሰኝ አምላክ አይደለህም፣ ክፉም ካንተ ጋር አያድርም። እብሪተኞች በፊትህ መቆም አይችሉም፣ ክፉ አድራጊዎችንም ሁሉ ጠላህ። ቁጥር 6 ላይ ደግሞ ምን ይላል? ሐሰት የሚናገሩትን ታጠፋቸዋለህ፣ ደም የተጠሙትንና አታላዮችን እግዚአብሔር ይጸየፋቸዋል። እኔ ግን በምህረት ብዛት ወደ ቤትህ እገባለሁ። ቁጥር 7 ላይ ደግሞ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ተቀደሰው መቅደስ እሰግዳለሁ ይላል። እግዚአብሔርን በመፍራት እንደገና ደግሞ ዳዊት ሁልጊዜም በእግዚአብሔር ቤት አቁሞና አጽንቶ የሚያኖረው ምን እንደሆነ የተረዳ ሰው ነው። የእግዚአብሔር ምህረት ዛሬ እኔና እናንተንም የእግዚአብሔር ምህረት ነው። በራሳችን ኃያሎች ስለሆንን ብርቶች ስለሆንን መውጣት መውረድ የማይገጥመን ስለሆንን አይደለም፣ ነገር ግን በእግዚአብሔር ምህረት ነው ያለ ነው። ይሄን ደግሞ በምህረቱ በቤቱ ያጸናንን አምላክ ደግሞ ልንገዛለት ልንከተለውና በመፍራትና በመንቀጥቀጥ ልክ ዳዊት ያደርግ እንደነበረው ዳዊት ለእግዚአብሔር ተገዝቶ እግዚአብሔርን በመፍራትና በመንቀጥቀጥ ወደ ተቀደሰው መቅደስ እሰግዳለሁ ይላል። ሲሰግድ ዝም ብሎ የትም ዞሮ እንደፈለገ ህይወቱን እግዚአብሔርን በማያከብር መንገድ እየመራ እግዚአብሔርን ሳይፈራ ዝም ብሎ እየኖረ ከዛ ደግሞ ብድግ ብሎ ሰዓት ሲደርስ የሚሰግድ ሰው አይደለም። ብድግ ብሎ ደግሞ እግዚአብሔርን የሚያመልክ አይደለም። ሁል ጊዜ በእግዚአብሔር ፊት እግዚአብሔርን በማክበርና እግዚአብሔርን ፍቃዱን በመፈጸም ብቻ ለእግዚአብሔር ራሱን በማስገዛት የሚኖር ነው እና በመቅደሱም ደግሞ ሲሰግድ በተቀደሰው መቅደሱም ላይ ደግሞ ሲሰግድ ሁል ጊዜ እግዚአብሔርን በመፍራትና በእግዚአብሔር ፊት በመንቀጥቀጥ ነው። በቃ እግዚአብሔርን በማክበር ነው ሁል ጊዜ በፊቱ በእግዚአብሔር ፊት ዳዊት የሚመላለሰው። እስቲ ቁጥር 7ን አንዴ ልድገምላችሁ። እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ተቀደሰው መቅደስ እሰግዳለሁ ይላል። ክብር ለእግዚአብሔር ይሁን። ቁጥር 8 ላይ ደግሞ እንዲህ በማለት ይቀጥላል። እግዚአብሔር ሆይ ከጠላቶቼ የተነሳ በጽድቅ ምራኝ፣ መንገድህንም በፊቴ አቅናልኝ ይላል። ከምን የተነሳ? ከጠላቶቼ የተነሳ በጽድቅ ምራኝ። ጠላቶቼ እኔ ወድቄ ምናምንቴ ሆኜ የጠላት መጫወቻ የዲያብሎስ መጫወቻ ሆኜ የነሱ ፍቃዳቸውና ፍላጎታቸው በእኔ ላይ ተፈጽሞ ደስ የሚላቸው አይነት አታድርገኝ። ስለ ጠላቶቼ ስትል ምን አድርገኝ ይላል? መንገድህን በፊቴ አቅናልኝ፣
ሁል ጊዜ በክብር አንተ ጋር እንደተጣበቅኩኝ ውርደትና ውድቀቴን ሳይሆን ከአንተ ጋር መጣበቄን በአንተ መረዳቴን አንተ እንደተሸከምከኝ እኔም ደግሞ አንተን እያከበርኩ ለአንተ ተገዝቼ በትክክለኛው መንገድ እየሄድኩኝ ጠላቶች ደስ ማይሰኙበትን በጤናማው መንገድ ምራኝ፣ ውድቀቴን አይዩ፣ መሻታቸው በእኔ ላይ አይፈጸም። ስለዚህ እግዚአብሔር ሆይ መንገድህን በፊቴ አቅናልኝ ይላል፣ እርዳኝ ይላል። ዳዊት በጣም ትሁትና የእግዚአብሔር ጥገኛ የሆነ ሰው ነው። በጣም መባረክና መታደል ነው ደግሞ የእግዚአብሔር ጥገኛ መሆኑ ማለት ነው። ቁጥር 9 ላይ ምን ይላል? በንግግራቸው ውስጥ እውነት የለም፣ ልባቸው የጥፋት ጎሬ ነው፣ ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸውም ይሸነግላሉ ይላል። አምላኬ ሆይ የእጃቸውን ስጣቸው፣ ተንኮላቸው መውደቂያቸው ይሁን፣ ከኃጢአታቸው ብዛት የተነሳ አስወግዳቸው፣ በአንተ ላይ አምፀዋልና እያለ ደግሞ ቁጥር 10 ላይ ይናገራል ማለት ነው። ሁልጊዜም ከዚህ በፊት የነበሩ ምዕራፎችን ከምዕራፍ 1 ጀምሮ እስከ 4 ያሉ ቪዲዮዎችን ገብታችሁ እዩዋቸው። የምዕራፉን ሙሉ ክፍሉን እናነብና በዛ ምዕራፍ ውስጥ የተላለፉ መልእክቶች የዛ ምዕራፍ ሀሳቡ ምንድነው? እኛ ልንሰማ የፈለገው እግዚአብሔር ወይም ደግሞ እዚህ ምዕራፍ ውስጥ ምን ሀሳቦች ናቸው የተከናወኑት የተላለፉት የሚሉትን ሁልጊዜም በጽሁፍ አቀርባለሁኝ። ያለፉ ቪዲዮዎችን ያላያችሁ ከምዕራፍ 1 ጀምሮ እያያችኋቸው ሂዱ ልላችሁ ወዳለሁኝ። በዚህ አጋጣሚ ወደ ቁጥር 11 ስንሄድ አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው፣ ዘላለምም በደስታ ይዘምሩ፣ ስምህን የሚወዱ ባንተ ደስ እንዲላቸው ተከላካይ ሁንላቸው ይላል። ክብር ለእግዚአብሔር ይሁን። ደስ አይልም? የዳዊት ንግግር እኔ በጣም ደስ ይለኛል። ይሄ በእውነት በቃ እግዚአብሔር ላይ ፍጹም ጥገኛ የሆነ እግዚአብሔር ጋር አፍ ለአፍ የሚነጋገር እግዚአብሔርም ደግሞ እንደ ልቤ ብሎ የጠራው ነው ዳዊትንና ንግግሩ ራሱ ልክ አንድ አባትና ልጅ በግልጽ እንደሚያወራ አንድ ህብረት ያላቸው አካላቶች በግልጽና በመደማመጥ እንደሚያወሩ አይነት የሆነ ንግግር ነው ያለው። እስቲ አንድ ጊዜ ልድገምላችሁ ቁጥር 11ን አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው፣ እግዚአብሔርን መጠጊያ ያደረጉ ተስፋቸው ያደረጉ እግዚአብሔርን የሚያመልኩ እግዚአብሔርን በማክበር ቅድም ስላችሁ ነበረ። ከፍ ባለ ወደ ላይ ባሉ ቁጥሮች ላይ ዳዊት ህይወቱ እግዚአብሔርን በማክበር እና በፊቱ ደግሞ እንደሚገባ እግዚአብሔርን እንደሚያስደስት ለመመላለስ ራሱን ለእግዚአብሔር የሰጠ ሰው ነው። ጸጥ ብሎ ሲመቸው ብቻ ወደ እግዚአብሔር የሚያስብ ሳይሆን ወይም ደግሞ ሲፈልግ በፈለገበት ሁኔታ ውስጥ እየኖረ እግዚአብሔርን ዝም ብሎ የሚጠራ አይነት ሰው ሳይሆን በእግዚአብሔር ፊት እግዚአብሔርን በሚያስደስተውና እግዚአብሔር በፈቀደው በቃል ውስጥ ባስቀመጠው መልኩ የሚመላለስ ሰው ነው ዳዊት። እና እንደዛ የሚያደርጉ ሰዎችን እያለ ነው። እንደዛ በሚሆኑና እንደዛ በሚያደርጉ ሰዎች ግን ይላል አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው ይላል። ዘላለምን በደስታ ይዘምሩ ይላል። በቃ ዘላለማቸው ራሱ በደስታ የተሞላችን ምድር ለቀን እንሄዳለን የሆነ ጊዜ። ከዛ በኋላ ቀጥሎ ባለው ውስጥ ራሱ በደስታ በሐሴት ውስጥ ይኑሩ እያለ ለሌሎች ሁሉ ይጸልያል። እሱም እንደዛ ነው የሚያደርገው። ሌሎችም ሁሉ አንተን መጠጊያ ያደርጉ፣ አንተን ተስፋ ያደርጉ፣ አንተን የሚከተሉ ሲባል ሽርፍራፊ ከዛም ከዚህም በሰማነው መከተል ሳይሆን የእግዚአብሔር ቃል ላይ በግልጽ እግዚአብሔርን መከተል እንዴት እንደሆነ ከቀደሙ አባቶች በእግዚአብሔር ቃል ውስጥ እንዴት እንደሆነ እግዚአብሔርም ክርስቶስም ራሱ እየተናገረን በቃሉ ውስጥ እንዴት እንደምንከተለው አሳይቶናል። በዛ መንገድ ራሱን ለእግዚአብሔር ሰጥቶ የሚኖሩ ማለት ነውና እነሱ ሁሉ ደስ ይበላቸው ለዘላለምም ይዘምሩ ይላል። ስምህን የሚወዱ ባንተ ደስ እንዲላቸው ተከላካይ ሁንላቸው ይላል። በቃ
ስምህን የሚወዱ እግዚአብሔርን የሚወዱ ስምህን የሚወዱ በስምህ የሚረኩና የሚደገፉ ሁሉ ደግሞ ምን ይላል? በአንተ ደስ እንዲላቸው በቃ ጌታዬ አለ እኮ አለኝ እግዚአብሔር ብለው በእግዚአብሔር ላይ ደስ እያላቸው ትምክህታቸው እያደረጉ አንተን ተጠግተው ለዘላለም እንዲኖሩ እና ደስ እያላቸው አርፈው በእረፍት ውስጥ በድል ውስጥ በልበ ሙሉነት እንዲኖሩ ምን አርግላቸው ብሎ ዳዊት ይላል? ስምህን የሚወዱት በአንተ ደስ እንዲላቸው ተከላካይ ሁንላቸው፣ ከክፉ ሁሉ ጠብቃቸው። በሰዎች ሴራ፣ በሰዎች በክፋተኞች ገመድ፣ በክፋተኞች ጉድጓድ የሚወድቁ ሳይሆኑ እያሻገርካቸው ድልህን እያዩ የሚደሰቱብህ የሚያርፉብህ ይሁኑ፣ ተከላካይ ሁንላቸው ይላል። ቁጥር 12 ላይ ደግሞ ምን ይላል? እግዚአብሔር ሆይ አንተ ጻድቃንን ትባርካቸዋለህ ይላል። በሞገስህ እንደ ጋሻ ትከልላቸዋለህ። ጻድቃንን አሁን ጻድቃን በክርስቶስ ኢየሱስ ያመንንና የጸደቅን አምነን ጸድቀንም ደግሞ እንደ ቃሉ እንደ ሐሳቡ የምንከተለውን ጻድቃን ብሎ ይጠራቸዋል የእግዚአብሔር ቃልና እግዚአብሔር ሆይ አንተ ጻድቃንን ትባርካቸዋለህ። በነገር ሁሉ በልጆቻቸው ትባርካቸዋለህ፣ በጓዳቸው ትባርካቸዋለህ፣ በመንፈሳዊ ሕይወታቸው ትባርካቸዋለህ። የሆነ ያህል ርቀት ሄደው የሚወድቁ የሚቆሙ አንተን ትተው ባክ የሚያደርጉ የሚጠፉ አእምሯቸው ለማይረባ ተግባር የተለቀቀ እንዳይሆን ሁልጊዜም በነገር ሁሉም በረከት ሲባል በገንዘብም ጭምር ነው። ግን በገንዘብ ብቻም ደግሞ አይደለም። በጣም አስምረን ልናየው የሚገባው ነገር እና በሚገባ ነገር በጤና ልጆቻቸውን ውጤታማ ፍሬያማ ስነ ምግባር ያላቸው እግዚአብሔርን የሚፈሩ ትውልዶች ልጆቻቸውን አድርገህላቸው በተለያየ ነገር እግዚአብሔርን ምን ታደርጋቸዋለህ ይላል? ጻድቃንን ደግሞ ትባርካቸዋለህ ይላል። በሞገስህ እንደ ጋሻ ትከልላቸዋለህ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በጽሁፍ ደግሞ የምዕራፉን ዋና መልእክቶች አስቀምጥላችኋለሁ ማለት ነው። ተባረኩ። ክብር ሁሉ ለእግዚአብሔር ይሁን። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ ፕሊዝ። ከዛ በተረፈ ደግሞ ሁልጊዜም በእግዚአብሔር ፊት እግዚአብሔርን በመፍራት መመላለስ በህይወታችን ልንዘነጋውና ልንተወው የማይገባ ነገር ነው። እግዚአብሔርን እንደ ቃሉ እንደ ፍቃዱ እንደ ሐሳቡ እንከተለው። ለዘላለም በፊቱ በቤቱ እየዘመርን እንድንኖር እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ቻው ቻው።